አሁን እኮ የሚቀናጡበት የሐሳብ ነጻነት አለበት የሚሉበት ሀገር ላይ ሆነው ማአት ድሪቶ ኢትዮጵያን ሲያለብሱ የነበሩ ለግብጽና ለሌሎች የኢትዮጵያ ጠላቶች ሲላላኩ የነበሩ የቲፒኤልኤፍ ዘመቻን ሲያጧጡፉ የነበሩ ውጭ ሆነው ሲያዋጉ ኢትዮጵያን ሲወጉ የነበሩ አካላት እንግዲህ መዳረሻቸው የት እንደሚሆን አብረን እናያለን። ምክንያቱም አገር ቢያንስ አንገት ማስገቢያ ትሆን ነበር። አገር ሲኖር ነው ሁሉ ነገር የሚኖረው። የሚያምረው ሁሉ ነገር የሚያምረው አገር ሲኖር ነው። ልክ አገር አልባ ወይንም ደግሞ አገር እንደሌላቸው እንደው በደግ እናስብ ካልን ደግሞ ለአገራቸው መጻኢ ዕድል ለነገዋ ኢትዮጵያ የተሻለ ነገር ያስባሉ ብለን እንኳን እንዳንል የሚያስቡት ነገር ከ4 ዓመት ልጅ ህፃን የማይጠበቅ አይነት ሐሳቦችን ዲጂታል ሚዲያውን ድሉ ፈቅዶልናል ብለው ሲሸጡ የነበሩ ሰዎች ናቸው። እንግዲህ ስለዚህ አሁን ይሄን ጥገኝነት ስትጠይቅ መነሻ የምታደርገው ኢትዮጵያ ላይ መረጋጋት የለም ረብሻ ነው ብለህ ነው ምትቀበል ወይንም ደግሞ ፖለቲካዊ ቀውስ ወይንም ፖለቲከኛ ኦር ሰምቲንግ የሆኑ ባድ የሆኑ ነገሮችን ይዘህ ነው የምትጠይቀው። አፍሪካ ቀንድ አካባቢ የሚኖሩ በተለይ ደግሞ ተላላኪዎች አሉ። አሜሪካ ሀገር ላይ ነጻነት አለን፣ መናገር እንችላለን፣ የሐሳብ ነጻነት አለን በሚል እንደገና ደግሞ ያለንበት አይታወቅም፣ አንያዝም፣ ነጻነት ያለበት አሜሪካ ነው ያለነው፣ እዚህ አሜሪካ እያሉ በጣም ይፈነጩ የነበሩ እነዚህ ሰዎች መጎዳታቸው ያሳዝናል። በተለይ የተስፋይቱ ምድር አድርገው ሲያዩት ከነበረችው አሜሪካ አንጻር ግን በአንድ መልኩ ደግሞ የጥላቻ ንግግርን ሊያስቀር የሚችል ምክንያቱም በተለያየ አካውንት ሲሰድቡንና ሲያሰድቡን የነበሩት ሲተኩሱና ሲያስተኩሱ የነበሩት ሰዎችንም የሚመለከት በመሆኑ ምናልባት እፎይ ልንል የምንችልባቸው ሰዎችንም የሚመለከት ይሆናል። ለማንኛውም በጎ አስቦ በጎ የተነሳ በጎነቱ ይግጠመው፣ የኢትዮጵያ አምላክ ይርዳው። ኢትዮጵያ ላይ ክፋት አስቦ የነበረ ግን የእጁን ያገኝ ከማለት ሌላ ምንም የምንለው ነገር ያለ አይመስለኝም። ምክንያቱም የሰው ሀገር ህግ ነው። በሰላማዊ ሰልፍ በአመጽ በምድር አንቀጥቅጥ ምናምን ብለህ ጠርተህ የምታስለውጠው ህግ አይደለምና ሁሉም ፈጣሪ አምላክ ደግ ነገር እንዲገጥመው ወገናችን ዜጎቻችን በየትኛውም ዓለም በነጻነት በክብር እንዲኖሩ ኢትዮጵያውያን ትላንትም ታላቅ ናቸው፣ ነገም ታላቅ ሆነው ይቀጥላሉ። እንደዚህ አይነት ነገሮች ሲመጡ ዲፕሬሽን ውስጥ መግባት አያስፈልግም። አመሰግናለሁ መሐመድ። ምንድነው መሰለህ ሰውየው ጣጠኛ ናቸው አሉ። እንደዚህ አይነት አንድ ወሳኝ የሆነ ነገር ለማድረግ በሚፈልጉ ጊዜ አቅጣጫ አስቀያሪ የሚሆን አጀንዳ መስጠት ይችላሉ። ምርጫ ላይ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በምድር ኃይል ፎረን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የሞርስ አጀንዳ ሲሆን የዛሬው እነሆ ጀመረ። በዛሬው የሞርስ አጀንዳ መርሃ ግብር ከአሜሪካና ከሞት የሚቀር የለም። አንዳንድ የዋሆች ደግሞ ኢትዮጵያ ድሃ በመሆኗ በጉስቁልናዋ አፍረው ኢትዮጵያ ከምወለድ አሜሪካ እጽዋት ወይም እንስሳ ሆኜ በተፈጠርኩ ሲሉ የሰማን በውስጣቸው በጠፋው ተስፋቸው ያዘንን ነበርን። ገሚሱ የኢትዮጵያ መንግስት እንድሰደድ አደረገኝ ብሎ ጥገኝነት ይጠይቃል። በዚህና ከዚህ ጋር በተገናኘ ምክንያት ከእናት ሀገር ርቀው በስደት በሁሉም የዓለም ሀገራት እንደ ጨው የበዙ ወገኖቻችን አሉ። ባሉበት ሰላምና ጤና ይስጣቸው። ለዚህም መልካሙን እንመኛለን። ስለ ስደት ስናነሳ አሜሪካ አዲስ ህግ ይፋ አድርጋለች። ጥገኝነት የምትጠይቁ በስደት የመጣችሁ የሌላ ሀገር ዜጎች ውጡና በመዳረሻ አገራት ሆናችሁ ጥገኝነት ጠይቁ። ጥያቄያችሁን ከተቀበልን ትመጣላችሁ። አሁን ለጊዜው ከአሜሪካ ወጥቶ ነው ጥገኝነት መጠየቅ የሚቻለው ብላለች። ይህ እንደወጡ ያልተመለሱ በአሜሪካ የነበሩ ወዴት ሊሄዱ ይችላሉ? ቢሄዱስ ሌላ አገርም ኑሮን አንድ ብሎ መጀመር ይሆናል።
በኢኮኖሚ በማህበራዊ ጉዳይ ዋጋ መክፈል ያለባቸው ሊከፍሉ ይችላሉ። ፖለቲካ የሚጫወቱ ዶላር ሰብስበው እኩል በኩል ኪሳቸው አስገብተው ሌላውን ለወገናቸው እልቂት በጥቁር ገበያ የሚልኩ በጥላቻ ንግግር ወገንን ቅስሙን የሚሰብሩ አገር የሚያተራምሱት እጣ ፈንታቸው ምን ይሆን ብለን እንጠይቃለን። የዛሬው የሞርስ አጀንዳ በዚህ ላይ ያተኩርና በስደት በፍልሰት ተቀባይ አገር በማጣት ወይም እንደ ልብ ማግኘት ጋር በተዛመደ አህጉራዊና ቀጣናዊ ጂኦፖለቲካዊ ላይ ለሚፈጠር ተጽዕኖ ግብአት የሚሆን የጠጠርን ያህል አስተዋጽኦ ይኖር ይሆን ወይ ብለን የየዋህ የሚመስል ጥያቄ አነስተን እንፈትሻለን። ለዚህ ደግሞ እንደወትሮ የመቻል ልህቀት መስራች የጂ24 ኒውስ መስራችና ዋና ስራ አስፈጻሚ ደራሲ፣ ጋዜጠኛ፣ የሞርስ አጀንዳ ተንታኝ ጋዜጠኛ መሐመድ ሲራጅ አብሮናል። እንደምን አመሸ መሐመድ? እንደምን አለ ዮባ? እንደምን አላችሁ አድማጮች? በእርግጥ የዛሬው የሞርስ አጀንዳ ጭብጡን ይዘናል። እንደ መግቢያ ግን ለአጀንዳችን መነሻ የሆነችን አሜሪካ ፕሬዝዳንቷ አስደንጋጭ አጋጣሚ ማስተናገዳቸውን አሁን ስቱዲዮ ስገባ ሰማሁ። አንተ ጉዳዩን በቅርብ ስትከታተለው ነበርና ምናልባት መረጃ ታካፍለንና ከዚህ እንጀምር። አመሰግናለሁ። እንዳጠቃላይ እንግዲህ አሜሪካ ላይ ዛሬ ትላንት ማምሻውን ጭምር የተሰሙ በዚህ ሳምንት ውስጥ የሚያሳለፈቻቸው በርካታ ነገሮች አሉ። ግን ከዛሬ ውሎ ስንነሳ የራሱን የቻለ የጂኦፖለቲካም የዋይት ሀውስ ምላሽም እንዲሁም ደግሞ ከኢራን ስምምነት ጋር ተያይዞ ሁለት ታላላቅ ሁነቶችን ቀዳሚ አጀንዳ አድርገን ብንመለከት በጣም ደስ ይለኛል። የመጀመሪያው የዚህ የቻይና ባህር ኃይል ታይዋንን ከ100 በላይ መርከቦች ከቦ መገኘቱ ነው። ሁለተኛው ደግሞ የዶናልድ ትራምፕ አስተዳደር በዚህ ወር ውስጥ በኮንግረስ የጸደቀው የ14 ቢሊዮን ዶላር የጦር መሳሪያ ድጋፍ ተግባራዊ ለማድረግ አሁንም ድረስ እያመነታ መሆኑን፣ ይሄ ደግሞ በዲፕሎማትና ወታደራዊ ጉዳዮች ላይ የሚተነትኑት ሰፊ ክርክር እያስነሳ ነበረ። እንደምታውቀው ቻይና ታይዋንን ከባለች። ነገር ግን ደግሞ የ14 ቢሊዮን ዶላር የጦር መሳሪያ ድጋፍ ስምምነት አለ። በዚህ መካከል እንግዲህ አሜሪካ ላይ ውጥረት ነግሷል ማለት ነው። ምክንያቱም እስካሁን ድረስ ስምምነቱን አልፈረሙም። በሌላ በኩል ደግሞ የዋይት ሀውስ ከኢራን ጋር በይፋ የዲፕሎማሲ መስመር ላይ አዲስ ስምምነት ይፋ ተደርጎ ነበረ። ይሄ እንግዲህ ዕለቱን በጣም ታሪካዊ ያደረገው ዕለት ነው። ይህ ስምምነት በዋናነት በዚህ በኒውክሌር መርሃ ግብር ቁጥጥር፣ በቀጠናው ሰላምና በማዕቀቦች መላላት ዙሪያ የሚያጠነጥን እንደሆነ ተገልጿል። በአሜሪካ የፖለቲካ ውስጥ በኮንግረስ አባላትና በወግ አጥባቂው ዘንድ የተለያዩ የአቋም መከፋፈልና የተቃውሞ ድምጾች እያስነሳ ይገኛል። በዚህ መካከል እንግዲህ ዶናልድ ትራምፕ ደግሞ ፍሬን ረግጠዋል። መጀመሪያ ላይ ስምምነቱን በተመለከተ የራሳቸውን የሆነ ሀሳቦች እያስቀመጡ ነበር። በኋላ ላይ ግን የለም አሉና የአስተዳደራቸውን ከኢራን ጋር የተደረገውን ስምምነት ይሄንን ጉዳይ በስርዓትና ገንቢ በሆነ መልኩ አላየሁትም። ምክንያቱም ይሄ ጉዳይ መታየት ያለበት በአሜሪካ ወገን ነው። ቸኩለን ከስምምነት ይልቅ ጠንካራና አስተማማኝ ስምምነት ላይ መደምደም እንመርጣለሁ የሚል ሀሳብ ደግሞ ይዘው መጡ ማለት ነው። አሁን በዚህ በጠረጴዛ ዙሪያ የቀረበው እቅድ ጦርነቱን የሚያበቃና እስራኤልን የኒውክሌር መርሃ ግብር ከ30 እስከ 60 ቀናት ለሚቆይ ድርድር የሚከፍት መግባቢያ ሰነድ ላይ እንደደረሰ ተነግሯል። ይሄ እንግዲህ በነገ ከዚህ ከዎል ስትሪት ጋር በተያያዘ የታይዋን ውጥረት ምክንያት ሆኖ የነዳጅና የቴክኖሎጂ አክሲዮኖች ጉዳይ ላይ በጣም ሰፊ የሆነ ለውጥ ይታያል የሚል ስጋቶች እንደዚሁ የተቀመጡበት ሆኖ እናገኘዋለን። ከአሜሪካ ከትራምፕ ስምምነት ጋር በተያያዘ የተነሱ በጣም በርካታ ጉዳዮች አሉ። ይህንን ካነሳን
በተለይ ደግሞ ቅድም አንተ ስታነሳ ከነበረው ከዚህ ከአሳይለም ጋር ተያይዞ ሰፊውን የሆነ ሐሳቦች ማንሳት እንችላለን። ዛሬ እንግዲህ አሜሪካ ከአጠቃላይ ውሏን በተመለከተ ከኢራን ጋር የደረሰችበት አዳዲስ ስምምነት ከታይዋን ዲፕሎማሲ ውጥረት ጋር እንዲሁም ደግሞ በውስጥ ትላንት ምሽት ከ80 በላይ ሆኖ የጥይት ሩምታዎችን ዋይት ሃውስ ላይ አስተናግዳለች። ጉዳዩ የተመረመረ ይገኛል። እስካሁን ድረስ በይፋ የተገለጸ ምንም ነገር የለም። ነገሩ ዝም ጸጥ እንዲል ነው የተደረገው። ቀጣዩን አጀንዳ ይዘን መቀጠል እንችላለን። እንዳይ ቅድም እንደ አዲስ እንግዲህ ዝም ጭጭ በተባለበት ሁኔታ እንደውም የኔ አረዳድም የማምናቸውም የዜና ምንጮች ጉዳት እንዳልደረሰ በእርግጥ ስለደረሰው ነገርም ያሉት ነገር የለም። ግን ጋዜጠኞች ነበሩ በቦታውና ምንም ያገኙት ፍንጭ የለም። ይሄ አሁን እንግዲህ በቦታው ላይ የተገኘ በርካታ ነገሮች ነበሩ። ነገር ግን ይሄ ነው ብሎ ይፋ ሆኖ ባልተነገረበት ሁኔታ መረጃው በዋይት ሃውስ በኩል መጀመሪያ ላይ ከ20 እስከ 30 የሚደርሱ የጥይት ድምጾች ተሰሙ ይላል። ከዚያ ወዲያውኑ ደግሞ ቅጥር ግቢው እንዲዘጋ ተደረገ ነው። ይሄንን ተከትሎ የሎክዳውን ወይንም የሲክሬት ወኪሎች በቶሎ ምላሽ እንዲሰጡ ከተደረገ በኋላ በዚህ የፕሬዝዳንቱ ጥበቃ ክልል ውስጥ በተለይ የ17ኛው ጎዳና ተብሎ የፔንሳልቫኒያ አቬኑ መጋጠሚያ አካባቢ ላይ የዶናልድ ትራምፕ የዋይት ሃውስ ውስጥ ስለነበሩ ይሄ ጋዜጠኞች በአስቸኳይ ወደ ጋዜጣዊ መግለጫ ክፍል እንዲገቡ ነው የተደረገው። የጸጥታ አስከባሪዎቹ ወደ መሬት ወደቁ። ጥይት ተኮሰ መሆኑን እያስጠነቀቁ ነው። እነሱም በነበሩበት ቦታ ተሸሽገው እንዲቆዩ ነው የተደረገውና አንድ የኤቢሲ ኒውስ ዘጋቢ ሴሊና ዋንግ የምትለው ምንድነው ይሄ የአትክልት ስፍራ ላይ በቀጥታ ስርጭት ላይ እያለው ነበረ ድምፁ የተሰማው ትላለች። እዛ ቦታ ላይ ጥይት ድምፁ እየተቃረበ መምጣቱ ራሷ እየጮኸች እና መሬት ላይ እየተደፋች ነው ያገኘሁት ቪዲዮ የሚያሳየውና በሌላ መልኩ ደግሞ የኤፍቢአይ ዳይሬክተርም ከዚህ ከሴኩሪቲ ድጋፍ ጋር ለመስጠት በቦታው ላይ ተገኝተው ነበረ። እስካሁን ድረስ ግን ባለስልጣናቱ የጥይት ምንጩ ምን እንደሆነ የጥቃቱ ምንጭ ማን እንዳደረገው የተገለጸ ነገር የለም። አሁንም ይሄ አካባቢ ዝግ ሆኖ እንደሚገኝ ነው ያገኘሁት መረጃ የሚያመለክት። አመሰግናለሁ መሐመድ። ምንድነው መሰለህ ሰውየው ጣጠኛ ናቸው አሉ። እንደዚህ አይነት አንድ ወሳኝ የሆነ ነገር ለማድረግ በሚፈልጉ ጊዜ አቅጣጫ አስቀያሪ የሚሆን አጀንዳ መስጠት ይችላሉ። ምርጫ ላይ ጆሮአቸው ጥይት ሲመታ ነበር። ባለፈው ከጋዜጠኞች ጋር የራት ግብዣ ላይ እንደዛ ነበር። ዛሬም እንደዚህ እና እስኪ ድብቅ ነገር ካለው እንመረምራለን። አንተ ለአካባቢው እና ለነገረ ፖለቲካው ቅርብ ስለሆንክ ወደኛ ጉዳይ እንመለስ። ምንድነው አሜሪካ ጥገኝነት ለሚጠይቁ ሰዎች ያወጣችው ነገር መመሪያ የሚጎዳው ወይም ደግሞ የሚጠቅመው ነገር እንዴት ሊገለጽ ይችላል ከሚለን ጀምር ወደ ራሳችን ስንመለስ። ይሄ እንግዲህ የአሳይለም ወይንም ደግሞ የጥገኝነት መብት ገደቦችና የድንበር ፖሊሲን በተመለከተ ይሄንን በደንብ አድርገው የውጭ ሀገር የሚኖሩ ወንድምቶቻችን የበለጠ this days እንግዲህ መረጃ ራሱን የቻለ አንድ የህይወት አካል እየሆነ መጥቷል። በርካቶች ከመረጃ ጋር በተያያዘ አፕዴትድ የሆኑ ነገሮችን እያነበቡ እንዲሁም ደግሞ አሁን ባለው የዲጂታል ቴክኖሎጂ መነሻ መሰረት ራሳቸውን እያስተማሩም እያበቁም ከመረጃ ጋር ያላቸው መዋሃድ ይበልጥ እየተጠናከረ መምጣት እንዳለበት ይሰማኛል። ከዛ አንፃር አዲሱ የአሜሪካው አስተዳደር ከዚህ ከጥገኝነት መጠየቅ ጋር ተያይዞ እጅግ አስቸጋሪ የሚያደርጉና በተለይ የኢንተርኔት ስትራቴጂ ወይንም ደግሞ የመከላከያ ስልትን የሚያገለግሉ
በጣም ጥብቅ የሆኑ መመሪያዎችን ተግባራዊ እያደረገች ትገኛለች አሜሪካ። አንደኛው የስታቲስቲክስ የስትራይክ አሳይለም ይመለከታል። ይሄ የጥገኝነት መብት መከልከል ማለት ነው። በዚህ ውስጥ ያለ ቪዛ ወይንም ያለ ፍቃድ በህገወጥ መንገድ ድንበር አቋርጠው የሚገቡ ስደተኞች ጥገኝነት የመጠየቅ መብታቸው ሙሉ በሙሉ ያጣሉ ማለት ነው በአዲሱ ህግ። ስደተኞች ወደ አሜሪካ ከመድረሳቸው በፊት ባቋረጣቸው ወይንም ትራንዚት ባደረጓቸው ሀገራት ለምሳሌ ሜክሲኮን ብንወስድ ጥገኝነት ጠይቀው ውድቅ መደረጉን ማሳየት ይጠበቅባቸዋል። እንግዲህ ሜክሲኮ ለመድረስ ምን ያህል ሊፈጅ እንደሚችል መገመት ቀላል ነው። በሜክሲኮ መቆየት ይሄ አንድ ፖሊሲ ነው። ሪሜን ኢን ሜክሲኮ ይሉታል። ይሄ የአሳይለም ጠያቂዎች ማመልከቻን አስገብተው የኢሚግሬሽን ፍርድ ቤት ውሳኔ እስኪሰጥ ድረስ በአሜሪካ ምድር መቆየት አይችሉም ማለት ነው። ስለዚህ ሂደቱን በሜክሲኮ ድንበር ላይ ባሉ ጊዜያዊ መጠለያዎች ሆነው እንዲጠባበቁ ይገደዳሉ። ይሄ አዲሱ የጥገኝነት መብት ገደቦችና የድንበር ፖሊሲን በተመለከተ በዚህ ሂደት ውስጥ የሂደቶችን ለማፋጠን እንዲሁም ለማባረር የሚሆኑ የኢሚግሬሽን ዳኞች ቁጥር እንዲጨምር ተደርጓል። ይሄ የተደረገበት ምክንያት ማመልከቻዎችን በፍጥነት መመርመር፣ ከዛ በኋላ ውድቅ ለማድረግ አሳማኝ ምክንያቶች የሌላቸውን ስደተኞች በአጭር ቀናት ውስጥ ከሀገር ለማስወጣት። ያለመቀበል ነው ወይንስ ለማስወጣት? ያለመቀበል ሂደቱን ለማፋጠን ማለት ነው። ይሄ ማለት ያው እነሱ ዲፖርት ለማድረግ የፈለጉትን አካል ቶሎ ሂደቱን ማፋጠን ብለው ያስቀመጡት ማለት ነው። ሌላኛው የዚህ የሰብአዊ ፍቃዶችን መሰረዝ ነው። ሂዩማኒታሪያን ፓሮል ታልነሱ ቀደም ሲል ለተወሰኑ ሀገራት ዜጎች ለምሳሌ ለቬንዙዌላ፣ ለኒካራጓ፣ ለኩባ፣ ለሄይቲ ተሰጥቶ የነበረው ልዩ የሰብአዊ መግቢያ ፍቃድ መርሃ ግብር ሙሉ ለሙሉ እንዲቆም አሊያ ደግሞ ገደብ እንዲጣልበት ተደርጓል ማለት ነው። እነሱ ሙሉ በሙሉ አይገቡም። ሙሉ በሙሉ ከዚህ ቀደም የነበራቸው ልዩ የሰብአዊ መግቢያ ፍቃድ ነበር። አሁን ግን ይሄንን አንደኛው መርሃ ግብር እንዲዘጋጅለት ወይንም ደግሞ ጥብቅ ገደብ እንዲጣልበት አድርጓል። ይሄንን በኢትዮጵያን ስደተኞች የሚኖረው ቀጥተኛ ተጽዕኖ ምንድነው የሚለውን እንመልከት ወደ ሀገራችን። ይሄ ጥብቅ ፖሊሲ በአሜሪካ የሚኖሩ በፍርድ ቤት ውሳኔ የሚጠብቁ ወይም ደግሞ ወደ አሜሪካ ለመጓዝ በሚያስቡ ኢትዮጵያውያን ላይ ከባድ ስጋት የደቀነ ነው። ስጋትም መሆን አለበት። ለምን? በሜክሲኮ በኩል በኮንትሮባንድ የሚገቡ ተጓዦች በደቡብ አሜሪካና ሜክሲኮ በኩል በየብስ ድንበር የሚገቡ ኢትዮጵያውያን ጥገኝነትን የመጠየቅ መብት ስለሚያግድ በቀጥታ ወደ መጡበት ወይንም ወደ ኢትዮጵያ ይመለሳሉ ማለት ነው። ወይንም ደግሞ በአደገኛ የድንበር ቀጠናዎች እንዲጠባበቁ ይደረጋል። ግልጽ ነው። ይሄ አደገኛ የሆነ ውሳኔን ይፈልጋል። በሌላ መልኩ በፍርድ ቤት ሂደት ላይ ያሉ ደግሞ ይሄ ፔንዲንግ ኬዝ ያላቸው ማለት ነው የኢሚግሬሽን ፍርድ ቤቶች ጉዳዮችን በፍጥነት እንዲዘጉ በመታዘዛቸው ስደተኞቹ በቂ የሆነ የጠበቃ እገዛና ሰነድ ለማደራጀት ጊዜ ሳያገኙ ዲፖርት ይሆናሉ። ይሄ የነሱ ማመልከቻ ውድቅ ሊሆን ስለሚችል የመባረር ዕጣ ፈንታ ሊገጥማቸው ይችላል። ስለዚህ ህልውናቸው በጠበቃቸው ላይ መሰረት ያደረገ ነው ማለት ነው። በያዙ ሰነድና በጠበቃቸው ላይ ተመሰረተ። ለምን? ፍርድ ቤቶቹ በቀጥተኛ የሆነ
በፍጥነት ይሄንን ፋይል እንዲዘጉ ታዘዋል። ሌላው የስራ ፍቃድ ነው። ወርክ ፐርሚት የስራ ፍቃድ መዘግየት በተለይ ለዚህ ለአሳይለም ጠያቂዎች የሚሰጠው ህጋዊ ስራ ፍቃድ ራሱን የቻለ የአሰጣጥ ሂደት ተራዝሟል፣ ከብዷል። ይሄ መሆኑ ደግሞ ስደተኞችን ለከፍተኛ የኢኮኖሚና የማህበራዊ ቀውስ ያጋልጣቸዋል። ፍቃድ እንኳን ያላቸውን ማለት ነው። ሌላኛውና የመኖሪያ ፈቃድ እንጂ የስራ ፈቃድ ስለሌላቸው ማለት ነው። አዎ። እሺ፣ ሌላኛውና የመጨረሻው የዚህ ጊዜያዊ የሆነ የጥበቃ ስደተኞች ወይንም ቲፒኤስ የሚባሉት ራሱን የቻለ ስጋት ተቀምጧል። ቴምፖራሪ ስለሆነ ማለት ነው። ይሄ በኢትዮጵያ በነበረው የዚህ አለመረጋጋት ተብሎ በሚጠቀሰው ምክንያት ለኢትዮጵያን ተሰጥቶ የነበረው የጊዜያዊ ጥበቃ ስደተኝነት በአዲሱ አስተዳደር የመሰረዝ ወይም የመከላከል እድሉ በጣም ሰፊ ነው። እስኪ ለተመልካችም ለአድማጭም ግልጽ እንዲሆን ይሄን አብራራልኝ። ለምሳሌ አሁን በድንበር አካባቢ ጊዜያዊ ጥበቃ ወይንም ደግሞ ለስደተኝነት ጥገኝነት ጠይቃለህ። ስለዚህ አሁን ይሄን ጥገኝነት ስትጠይቅ መነሻ የምታደርገው ኢትዮጵያ ላይ መረጋጋት የለም ረብሻ ነው ብለህ ነው የምትቀበልህ፣ ወይንም ደግሞ ፖለቲካዊ ቀውስ ወይንም ፖለቲከኛ ኦር ሰምቲንግ የሆኑ ባድ የሆኑ ነገሮችን ይዘህ ነው የምትጠይቀው። ስለዚህ አሁን ለኢትዮጵያ ተሰጥቶ የነበረው ከዚህ ቀደም ኢትዮጵያ ውስጥ አለመረጋጋት ነበረ። በዚህ ምክንያት ለኢትዮጵያውያን የተሰጠ ልዩ ፕሪቪሌጅ ነበረ የጊዜያዊ ጥበቃ ስደተኞችን በተመለከተ። በአዲሱ አሰራር ይሄ ጥበቃ የጊዜያዊ ጥበቃ ስደተኞች ይሰረዛል፣ ይከለከላል። እድሉ ከፍተኛ ነው። ለምን? በርካታ ሰዎች ይሄንን የመሰረዝና የመከልከል እድሉን ከፍተኛ መሆኑን ለማሳየት በአንድ ጀንበር ውስጥ የመኖሪያ ፈቃድ አልባ ሊሆኑ ይችላሉ። በጣም በርካታ ሰዎች አንዶክመንትድ ስለሆኑ ማለት ነው። በአንድ ጀንበር ውስጥ በጣም በርካታ ምንላቸው ዜጎች የመኖሪያ ፈቃድ አልባ ሊሆኑ ይችላሉ። የመኖሪያ ፈቃድ ደግሞ ስለሌላቸው የስራ ፈቃድም የላቸውም፣ የሚሰሩትም ነገር አይኖርም። በቃ ይሄ አሁን ለምንድነው የመሰረዝም የመከልከል እድሉም ከፍተኛ ነው ያልኩ ለዛ። በዚህ ውስጥ እንግዲህ እንደምታውቀው አዲሱ የወጣው ህግን ተከትሎ አሜሪካ እንደምታውቀው አሜሪካ ናት። ይሄንን በተመለከተ የሰብአዊ መብት በተለይ በቀደመው የአስተዳደር ዘመን ለተወሰነው ቅድም እንዳልኩ አገራት የተሰጠው በዓላማ ደረጃ የትራምፕና የኢሚግሬሽን የራሳቸው አማካሪዎቻቸው እንደ ስቴፈን ሚለር ያሉ ይሄንን ሀሳብ ተመልክቶ ሲናገሩ አሳይለም ለአሜሪካ የህገወጥ ስደተኞች መግቢያ ቀዳዳ ሆኗል። ስለዚህ ሂደቱ እጅግ በጣም አሰልቺ፣ ከባድና ፍሬ አልባ በማድረግ ስደተኞች ወደ አሜሪካ እንዳይመጡ የማስፈራሪያ ስልት ነው። በጣም በሚገርም ሁኔታ ከተለያዩ የዓለም ክፍሎች የተሰባሰቡ ሰዎች ናቸው የመሰረቷት የዛሬ 250 ዓመታት አሜሪካንን። ግን አሁን ጥገኞችን ስደተኞችን ለአይናችሁ ለአፈር የምትልበት ደረጃ ላይ መድረሷ ለማንኛውም ከኑግ ጋር የተገኘ ሰሊጥ እንደሚባለው የኢትዮጵያውያን አባባል የሚጎዱት ከኛ ወገኖች በርካቶች እንደሆኑ ቢገመትም ትክክልም ሰርተው ግን በራሳቸው የሰነድ አለመሟላት የመኖሪያ ፈቃድ ወይም ደግሞ የስራ ፈቃድ የሌላቸው ኢትዮጵያውያኖች መኖራቸው ከግምት ይገባል። በነገራችን ላይ የዋህ ጥያቄ ሊሆን ይችላል።
እነዚህ ስደተኞች በአንድ ጊዜ ካርድ የላችሁም፣ መኖሪያ ፈቃድ የላችሁም፣ የስራ ፈቃድ የላችሁም ተብለው ከአገር እንዲወጡ ሲደረግ ዲፖርት እንዲደረጉ ሲደረግ ብዙም ጉልህም ባይሆን የጠጠርን ያክል አስተዋጽኦ ይኖረዋል? ምን ጥርጥር አለ? ይሄ እኮ ጥርጥር የለውም። በነገራችን ላይ ይሄንን ጥያቄ በደንብ ስለምናበራራው ስለ ጉዳዩ ስለሚመለከተን ይሄ አሁን የተወሰደውን እርምጃ በተለይ በአሁኑ ወቅት በሰብአዊ መብት ተሟጋቾችና በዓለም አቀፍ ሕግ ባለሙያዎች ዘንድ የአሜሪካ ዓለም አቀፍ የስደተኞች ስምምነት ግዴታዎችን የጣሰ ነው የሚል ከፍተኛ የሆነ የክስና የፍርድ ቤት ክርክር እያነሳ መሆኑን በዚሁ አጋጣሚ ተመልካችና አድማጮቻችን እንዲያስቡበት ጉዳዩ እጅግ በጣም አደገኛ እንደሆነና እንግዲህ በሰማይ መብት ደረጃ በክስ ያለ ጉዳይ እየተነጋገሩበት ያለ እንደሆነ እንዲያስቡበት ፈልጋለሁ። ከዚሁ ጋር ተያይዞ አሁን አንተ እንዳነሳኸው የአዲሱ አስተዳደር እርምጃ በተለይ የኢትዮጵያንን ህጋዊ የመግቢያና የጥገኝነት እድሎችን እጅግ ያጠበበ ነው። እዛው ላሉ ነዋሪዎች በተለይ በአሜሪካ ውስጥ ያለምንም ሰነድ ህገ ወጥ ነው የሚኖሩ ኢትዮጵያውያን ላይ የመያዝና የመባረር ስጋቱ በከፍተኛ ደረጃ ስለሚጨምር አሁን ለሚጓዙት ደግሞ በህገ ወጥ መንገድ በተለይ በሜክሲኮ በዱር ጫካዎች አቋርጦ አሜሪካ ለመግባት ማሰብ አሁን ላይ በጣም እጅግ አደገኛ መሆኑን መገንዘብ ገንዘብና ህይወትን የሚያሳጣ እንዲሁም መዳረሻ አልባ የሆነ ስኬት አልባ የሆነ መንገድ እንደሆነ ሰሚ አድማጭ ተመልካቾቻችን እንዲገነዘቡና ከእንደዚህ አይነት ነገር ራሳቸውን እንዲያቅቡ በዚሁ አጋጣሚ ለመናገር እወዳለሁ። አንተ ያነሳኸው ከዚህ ከጂኦፖለቲካ አንፃር እንግዲህ ጂኦፖለቲካ የምንለው አብዛኛውን ጊዜ አንዳንዱ በዚህ በአፍሪካ ቀንድ አካባቢ የሚኖሩ በተለይ ደግሞ ተላላኪዎች አሉ። አሜሪካ ሀገር ላይ ነጻነት አለን፣ መናገር እንችላለን፣ የሀሳብ ነጻነት አለን በሚል እንደገና ደግሞ ያለንበት አይታወቅም፣ አንያዝም፣ ነጻነት ያለበት አሜሪካ ነው ያለነው፣ እዚህ ሲስ አሜሪካ እያሉ በጣም ይፈነጩ የነበሩ ኢትዮጵያውያን ትውልደ ኢትዮጵያውያን በዜግነታቸው አሜሪካዊ የሆኑ ያልሆኑ እንዳልኩ አንዳንዶቹ ሰነድ አልባ ስለሆኑ፣ አንዳንዶቹ በፍርድ ቤት ክርክር ያላቸው፣ አንዳንዶቹ ደግሞ ተደብቀው የሚኖሩ እንደሆነ ይታወቃል። ይሄ አጋጣሚ አሁን አንተ እንዳልከው ከኑግ ጋር የተገኘ ሰሊጥ ከሚለው አንፃር ተመልካችና አድማጮቻችን እንዳይወስዱብን ሊትራሊ ለመናገር አሁን በአሜሪካ ውስጥ ያለ የዚህ የቴክኖሎጂ ተቋማትና የሰራሽ አስተዋይነት የኤአይ ቁጥጥር ማለት ነው። በተለይ ከዚህ ከማህበራዊ ሚዲያ ኩባንያ ጋር ተያይዞ የፌስቡክ ወይንም ሜታ የምንለው ኤክስ የምንለው የራሱን የቻለ ደግሞ ዲጂታል ፕላትፎርም የቲክታክን ጨምሮ በተለይ ደግሞ የሀገርን ሰላምና ደህንነት ከሚያናውጡ የሐሰት አካውንቶች ራሳቸውን ችለው የተቀናጁ የፕሮፓጋንዳ ዘመቻዎችን የሚያደርጉ የነበሩ ይሄንን ለማድረግ የራሱን የቻለ የቁጥጥር ስልቱን ቀይሯል። ያላወቁት ነገር ማለት ነው። አሁን የኤአይ ቴክኖሎጂ ይሄ ራሱን የቻለ እነዚህን አሁንም ለምን ፕላትፎርሞች የማጽዳት ዘመቻ እና እርምጃ እየወሰደ ስለሆነ የኤአይ ድሪቭን ክራክዳውን የሚል የቴክኖሎጂ ተቋማቶች ራሱ የአርቲፊሻል ኢንተለጀንስ ከዚህ ከሀገራዊ ደህንነት ጋር በተያያዘ ተቀናጅቶ የሐሰተኛ ዘመቻዎችን በቀላሉ መለየት ጀምሯል። አካውንቶች በጅምላ እየዘጋን ምክንያቱም በአንድ መለያ ከዚህ ቀደም በአንድ አይፒ አድሬስ ወይንም ደግሞ በተመሳሳይ ስልት የሚንቀሳቀሱ በሺዎች የሚቆጠሩ የሐሰተኛ አካውንቶች ነበሩ። እነዚህን በአንድ ጀንበር ኤአዩ ለያቸውና ዘጋቸው።
ይሄ የተፈጠሩትን የተሳሳተ መረጃ ተደራሽነትና የማሳሳት ተጽዕኖ በአንድ ጊዜ የማክሸፍ አቅም አለው ማለት ነው። ስለዚህ አሁን ምልህ ሐሳብ ዘመቻው ተጠናክሮ ሲቀጥል አሁን እኮ የሚቀናጡበት የሐሳብ ነጻነት አለበት የሚሉበት ሀገር ላይ ሆነው ማአት ድሪቶ ኢትዮጵያን ሲያለብሱ የነበሩ ለግብጽና ለሌሎች የኢትዮጵያ ጠላቶች ሲላላኩ የነበሩ የቲፒኤልኤፍ ዘመቻን ሲያጧጡፉ የነበሩ ውጭ ሆነው ሲያዋጉ ኢትዮጵያን ሲወጉ የነበሩ አካላት እንግዲህ መዳረሻቸው የት እንደሚሆን አብረን እናያለን። ምክንያቱም አገር ቢያንስ አንገት ማስገቢያ ትሆን ነበር። ሀገር ሲኖር ነው ሁሉ ነገር የሚኖረው እኮ የሚያምረው ሙሉ ነገር የሚያምረው ሀገር ሲኖር ነው። ልክ ሀገር አልባ ወይንም ደግሞ ሀገር እንደሌላቸው እንደው በደግ እናስብ ካልን ደግሞ ለሀገራቸው መጻኢ ዕድል ለነገዋ ኢትዮጵያ የተሻለ ነገር ያስባሉ ብለን እንኳን እንዳንል የሚያስቡት ነገር ከ4 ዓመት ልጅ ህፃን የማይጠበቅ አይነት ሐሳቦችን ዲጂታል ሚዲያውን ድሉ ፈቅዶልናል ብለው ሲሸጡ የነበሩ ሰዎች ናቸው። እንግዲህ በሐሰተኛ ፌክ አካውንት ከፍተው ሲንቀሳቀሱ የነበሩ ሰዎች አሁን ይሄኛው የዚህ የአሜሪካ የደህንነት ፖሊሲ ራሱን ደግሞ ችሎ የህግ ተጠያቂነት እንደገና ደግሞ የዲፕሎማሲ ትብብር ደግሞ የሚል ራሱን የቻለ የተቀመጠ ፖሊሲ አለ በአሜሪካ ውስጥ። ይሄ ቅርብ ጊዜ ወጣ ነው ባይዘው። ምክንያቱም በውጭ ሀገር ሆነው ማህበራዊ ሚዲያን በመጠቀም ጥላቻን፣ የብሔር ግጭትን፣ የትጥቅ ትግልን፣ የሃይማኖት ግጭትን የሚያባብሱ አካላት ላይ የህግ የዲፕሎማሲ እርምጃ በጣም እየተጠናከረ ነው የመጣው። በአሜሪካን ሀገር ቀላሉን ነገር ልንገር። የአሜሪካን ሀገር የውስጥ ደህንነት ፖሊሲ ይባላል። ይሄ እንግዲህ የትራምፕ አስተዳደር ለዲጂታል ደህንነትና የውጭ ሀገር ጣልቃ ገብነትን በተመለከተ በጣም ጥብቅ አቋም አለ። ይሄ ከኤፍቢአይ ጋር ያሉ ተቋማት ከዚህ ከሽብርተኝነት ጋር በገንዘብም ሆነ በዚህ በፕሮፓጋንዳ የሚደገፉ ጽንፈኛ ቡድኖችን በቅርብ የሚከታተሉ ናቸው። ቅድም ያነሳነው የቪዛ እና የጥገኝነት መብት መሰረዝን ተከትሎ የሐሳብ ነጻነት በሚል ሽፋን ሁከትን የሚያናፍሱ አካላት በኢሚግሬሽን ህግ መጣሳቸው ከተረጋገጠ መኖሪያ ፈቃዳቸውን የመሰረዝ ወይም የማባረር አደጋ ራሱን ችሎ ይጋርጣል ማለት። ይሄ ማለት እዛው ቪዛ ኖሯቸው እንኳን ነው እየነገርኩ ያለው። መብቱ ኖሯቸው እንኳን ነው። ሌላው እንግዲህ ኢትዮጵያና የአሜሪካ መንግስት ኢትዮጵያና ዓለም አቀፍ የሳይበር ደህንነት ጋር ተያይዞ ኢትዮጵያ ካላት የዚህ ወዳጅ ሀገራት ጋር ባለው ትብብር የጥላቻ አራማጆችን ዲጂታል አሻራ፣ ስልክ፣ የባንክ አካውንት፣ የአይፒ አድሬሱን በቀላሉ ማግኘት ይቻላል። ይሄ በሁለትዮሽ ዲፕሎማሲና የመረጃ ልውውጥ ላይ መሰረት ያደረገ ማለት ነው። በዓለም አቀፍ ህግም ደረጃ በቀደም አንድ ቪዲዮ እያየው ነበር። እኛ ማንንም አይዘንም ምናምን የሚሉ አሉ። በዚህ በኢንተርፖል እንፈልጋለን ማለት ሲባል እኛ ማንንም እኮ አይዘንም የሚል ሐሳብ ያራምዱ ሰዎች አሉ። ስለሱ ትንሽ ነገር ብንል ጥሩ የተያዘ ስለሆነ ከነዚህ አሁን እንግዲህ መረጃ ከተሰበሰበና ከተገኘ የዓለም አቀፍ የህግ እርምጃዎች አሉ። ለዓለም አቀፍ የህግ አስከባሪዎች እንደ ኢንተርፖል ላሉ ወይንም ለሚኖሩበት ሀገር የኢሚግሬሽን ቢሮዎች ጉዳዩ ከተላለፈ የጉዞ እገዳ ይኖራል፣ የባንክ አካውንት መታገድ ይኖራል፣ በከባድ ወንጀል የመከሰስ እድል ያስከትላል። ይሄ እንግዲህ ጆሮን አንጠልጥሎ ነው የሚመጣው ማለት ነው። እነዚህ ሰዎች ግን ይሄን በኢንተርፖል አንያዝም አይነት ድንፋታ ውስጥ የገቡት እንደ አሉበት አገር የህግ እና የውጭ ፖሊሲ መነሻ ነው ተደርጎ ነው የሚል አመለካከት ስላላቸው እንደሆነ የቅርብ ጊዜ መረጃ አለኝ። በሚገርም ሁኔታ በዓለም አቀፍ የኢንተርፖል ወይም ደግሞ ለዓለም አቀፍ ህግ አስከባሪ የምንለው በየትኛውም ሁኔታ ውስጥ የተስማማው ስምምነት አለ። ይሄ ዓለም አቀፍ ስምምነት በተለይ ደግሞ ከከባድ ወንጀል ጋር ተያይዞ ክስ ያለበት አካል ካለ ማለት ነው። ምክንያቱም ወንጀል ሰርታ የትም ቦታ ላይ ልትደበቅ አትችልም። ራሱን ችሎ እንደው
ድንፋታው ቀርቶ በቅጡ በኮነነኝ ነው መባል ያለበት። ምክንያቱም በአሁኑ ወቅት ያለው የዚህ የቴክኖሎጂ ለውጥ ከህገወጥ ስደትም ከጥገኝነትም ጋር ተያይዞ በጣም እድሎችን ጠባብ ነው ያደረገው ቴክኖሎጂው በራሱ ማለት ነው። ስለዚህ በዲጂታል ዓለም በሐሰት ስም ተደብቆ አገርን የማናወጥ ወንጀል ሰርቶ መደበቅ፣ ሁከት መቀስቀስ ይሄ ሜዳውን ሙሉ በሙሉ እየዘጋው ነው የሚገኘው የዲጂታል ቴክኖሎጂው ማለት ነው። የአገባደጃ ጨርሻለሁ። እንደው የቀድምም ከኑግ ጋር የተገኘ ሰሊጥ ለማለት ያስደፈረኝ ያልፍልናል፣ የኔም ህይወት ይለወጣል፣ የቤተሰቦቼም ህይወት ይለወጣል፣ ቤተሰቦቼም በሙሉ ላግዝ ህይወታቸውን ለመቀየር ለአገርም በረመታንስ ወይም ደግሞ በውጭ ምንዛሪ ገቢ አገሬንም መጥቀም እችላለሁ ያሉ ደፋ እያሉ አሁንም በስራ ላይ እየተደበቁም እየተሽለከለኩም የሚሰሩ ኢትዮጵያውያን ወንድሞች እህቶቻችን አሉ። እነዚህ ሰዎች መጎዳታቸው ያሳዝናል። በተለይ የተስፋይቱ ምድር አድርገው ሲያዩት ከነበረችው አሜሪካ አንጻር ግን በአንድ መልኩ ደግሞ የጥላቻ ንግግርን ሊያስቀር የሚችል ምክንያቱም በተለያየ አካውንት ሲሰድቡንና ሲያሰድቡን የነበሩት ሲተኩሱና ሲያስተኩሱ የነበሩት ሰዎችንም የሚመለከት በመሆኑ ምናልባት እፎይ ልንል የምንችልባቸው ሰዎችንም የሚመለከት ይሆናል። ለማንኛውም በጎ አስቦ በጎ የተነሳ በጎነቱ ይግጠመው፣ የኢትዮጵያ አምላክ ይርዳው። ኢትዮጵያ ላይ ክፋት አስቦ የነበረ ግን የእጁን ያገኝ ከማለት ሌላ ምንም የምንለው ነገር ያለ አይመስለኝም። ምክንያቱም የሰው ሀገር ህግ ነው። በሰላማዊ ሰልፍ በአመፅ በምድር አንቀጥቅጥ ምናምን ብለህ ጠርተህ የምታስለውጠው ህግ አይደለምና እኔ ጨርሻለሁ። እንደው ማጠቃለያ ሀሳብ ካለህ መውጫ። ማጠቃለያ የምንለው እንግዲህ ለሁሉም ፈጣሪ አምላክ ደግ ነገር እንዲገጥመው ወገናችን ዜጎቻችን በየትኛውም ዓለም በነጻነት በክብር እንዲኖሩ ኢትዮጵያውያን ትላንትም ታላቅ ናቸው፣ ነገም ታላቅ ሆነው ይቀጥላሉ። እንደዚህ አይነት ነገሮች ሲመጡ ዲፕሬሽን ውስጥ መግባት አያስፈልግም። ጉዳዩ ቅድም እንደነገርኩ በዓለም አቀፍ ሰብአዊ መብት ህግ ምክር ቤትም የተያዘ ጉዳይ ነው። ተፈጻሚነቱን በተመለከተም እንግዲህ የሳቸው የተፈጻሚነት ወሰን በተደጋጋሚ እንደዚህ አይነት ጉዳዮች ተነስተው ስለነበረ እሱንም መመልከት ያስፈልጋል። ዞሮ ግን እኔ የምለው የአሜሪካ የምትባል ሀገር ትላንትና በተለያዩ በሆሊውድ ፊልሞች በተለያዩ አማላይ የሆኑ ትርክቶች የሳሉልን ያቺ ዲሞክራት የነበረችውን አሜሪካ ዓለም በእውነት የተመለከታት ይመስለኛል። አሁን ላይ ሀብቷንም ይሄ የሰብአዊ መብቷን ጥግም በደንብ የተመለከተ ይመስለኛል። በተለይ አሁን ባሉት አስተዳደር የአሜሪካ እውነት ለዓለም የተገለጠ ይመስለኛል። ከዚህ አንጻር ጊዜው የኢትዮጵያ ነው ብዬ ነው ሀሳቤን መቋጨት የምፈልገው። ከልብ አመሰግናለሁ መሐመዴ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ተመልካቾቻችን በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የሞርስ አጀንዳ የእስካሁኑን ይመስል ነበረ። በቀጣይ እስከምንገናኝ ድረስ ጤና ይስጥልኝ።